የኔት አንቺ የመልካም ሴት ተምሳሌት ነሽ። የኔ የዋህ ከቃል በላይ ነሽ። እዚህ ዓለም ላይ እድለኛ ሰዎች ብቻ ናቸው የአንቺ አይነት እህት የሚሰጣቸው። ከነዛ መሃል አንዱ በመሆኔ ደስተኛ ነኝ። እህቴ ታላቅ ሆነሽ ተቆጥተሽኛል፣ ወንድም ሆነሽ መክረሽኛል፣ ታናሽ ሆነሽ ታዘሽኛል፣ እናት ሆነሽ ተንከባክበሽኛል፣ አባት ሆነሽም አድርገሽልኛል። የኔ ውድ እህት እወድሻለሁ። የእናቴ ውድ አዳራሹ ፍቅራችንን አቀማሹ ሲያገናኘን እኔን ካንቺ ጣዕም ኖረው ያለም ፍቺ። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቼ እንደምን አላችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ዛሬ እንግዲህ በአዲስ እና በቆንጆ ደስ በሚል ሀሳብ ተሰብስበናል። እንደዚህ ከቤተሰቤ ጋር ፏፍክት ፈሽ ድምቅ ብዬ መጥቼላችኋለሁ። ሰላም ባያቸው እህት አለም። ሰላም ሰላም፣ ውድ ቤተሰቦቻችን እንዴት ናችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ያው ሩቴ ብላለች፣ ፍሪ ሰላም ባያቸው። ውድ ቤተሰቦቼ ተመልሼ መጥቻለሁ። ተመልሼ ስመጣ እንግዲህ በጣም ደስ በሚል ሁኔታ ነው የመጣሁት ማለት ነው። ሩታዬ የኔ ቆንጆ የኔ ጠንበለል እህት ማለት ነው። እህቷ ዩቱብ ከፍታ መታለች ማለት ነው። ዩቱቧ ደግሞ እዚህ እንደምታዩት ቀስተ መለከት ባለበት እየገባችሁ ሰብስክራይብ እያደረጋችሁ የሩታዬ እህቶች ማለት ነው እህቷን አስደስቱላት ማለት ነው። ዛሬ ቢያንስ 130K ምናምን ሰብስክራይብ አስገቡና የነብራ እህቶች አሳያት ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዙ ተረፍረፍ ይበልልኝ። ይሄንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ እንግዲህ ሩታዬ ማለት ይሄንን ነገር ሁላችንም ስንፈልገው ስንጠብቀው ነበረ ማለት ነው። የሩታዬ እህት እውነት ለመናገር ማለት ነው ይገባታል ከዚህም በላይ ማለት ነው። ምክንያቱም ለሩታ ያላት ፍቅር ማሽቃበጥ አታውቅም። በቃ በጣም ጥሩ መልካም እልልት የሆነች እህት ናት። ንግስት የሆነች እህት ናት እና ስለ ሩታም ስታወራ ደግሞ በብዙዋችሁ ታቋታላችሁ ማለት ነው እና በጣም ደስ ብሎኛል። አብዛኛው ተመልካች ዩቱብ እንዲከፈትላት ይፈልግ ነበረ። ኮሜንት በአብዛኛው ደግሞ በዚሁ አጋጣሚ ማለት ነው ኑርዬ እንኳን ደስ አለሽ ማለት ነው። ይሄንን ቪዲዮ የምታዩ ከሆነ ታዩዋለሽ እርግጠኛ ነኝ። እና አብዛኛውን ጊዜ ኑር እህቴ ማለት ለእህትሽ ዩቱብ ክፈችላት ስትል ነበረ በሄድኩበት ሁሉ ማለት ነው። ሩታና እህቷ አብረው ቪዲዮ ሲሰሩ ኑር እውነቴ ነው የምላችሁ ከዚህ በፊትም ለሩታ የቆመችው ኑር ነበረች። ትዝ ይለኛል ማለት ነው። ከምሬ ነው ሙላችሁ። እና ኑር ብዙ ጊዜ ካወቃችሁ የሩታ መከታ እህት ናት። ቤትም ቦታ የምትገኝ ማለት ነው። ሩታን ስትነካ ማትወድ በጣም ነው እኔ የምወዳት ማከብራት። በዚሁ አጋጣሚ ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። ግን ኑር ነበረች ለሩታ ዩቱብ እንዲከፈትላት በመጀመሪያ ደረጃ ኮሜንት የጻፈች እሷ ነበረች። እና እንዲሁም ደግሞ ሰሞኑ ራሱ እያየዋት ነበረ ኑር ለእህትሽ ዩቱብ ክፈቺ እያለቻት ነበረ። ለዛ ደግሞ እንኳን ደስ አለሽ፣ ሌሎችም ደግሞ እንኳን ደስ አላችሁ። የኛ ነብር እህት፣ የኛ ተግባር ሰው አክባሪ ሩታዬ እንግዲህ ይገባታል ለእህቷ ማለት ነው። ብዙ ጊዜ ከጎኗ ነበረች፣ ከእሷ ጋር ስታግዛትም ነበረ። ነገር ግን ለእህት ምስጋና ወይም አገሽኝ ምናምን ነገር አይባልም፣ ግን ይገባታል ማለት ነው። ባካችሁ እየገባችሁ ዛሬ ይሄንን ቪዲዮ ማለት ነው እንጃ ከየትም በነገራችን ላይ ማለት ነው ሩታዬ ሼር አድርገዋለች በቤቷ ማለት ነው። ሼር ባረጋችሁ እየገባችሁ ሰብስክራይብ አድርጓት። ሩታዬ ደግሞ እንደውም አሁንም እህቶች እንዳላት ታውቃለች። ነገር ግን ከዚህም የበለጠ እኔ እንደዚህ አይነት ሰው ይወደኛል ወይ እንድትል አድርጓት እባካችሁ። በትትና ነው የምጠይቃችሁ ማለት ነው። እየገባችሁ ሰብስክራይብ አድርጓት፣ አበረታታት። እኔ እንጃ አላውቅም። ዛሬ እርግጠኛ ነኝ 150 ምናምን እንደው 50 ብትገባ በጣም ደስ ይለኛል። ግን በቀላሉ እንኳን 20 ወይም ደግሞ 130K አስገቧት ማለት ነው። አይገባትም? ቤተሰብ ይገባታል። እውነቴ ነው የምላችሁ። እኔ እንደ ሩታዬ ነው መወዳት ማለት ነው። በነገራችን ላይ የሩታ ፋሚሊዎች እኔ ቃላት የለኝም፣ በጣም ሲያምሩ ማሻላ ተባረከ ረህማን። ሩታዬ እንዴት ነው ከቤተሰቦቿ ጋር አታምርም? በዚህ አጋጣሚ ማለት ነው በእናታችሁ ይሄንን ቪዲዮ ማለት ነው ለጎጃም ዩቲዩብ አድርሱልኝ ማለት ነው። ዛሬ እንግዲህ ማረርሽ ነው መቃጠልሽ ነው ማለት ነው። ሩታዬ ብዙ ጊዜ ቻት ስታረጊ እናት እንደሌለሽ እንኳን እናታዋን የሩታን እናት ስትሰድቢ ነበረ ማለት ነው። አየሽ ውበት
ውበት ይልሻል። እውነት በጣም ነው ደስ ያለኝ ማለት ነው። ደስታዬን መቆጣጠር አልቻልኩም። በዚሁ አጋጣሚ የሰውን ደስታ የማያስደስታችሁ ሰዎች ለራሳችሁን ደስታ ስለማትመኙ ነው ማለት ነው። እና ሩታዬ ማለት ማንም አይሰብራት የኛ ጠንበለል ጀግና እኮ ነች። እውነቴ ነው የምላችሁ። በዚሁ እኔ የሩታ አድናቂ መሆኔ በጣም ኩራት ይሰማኛል። በጣም እንደውም ከዛ በፊት እኔ እንጃ አላቅም የሆነ ትንሽ ነበርኩኝ። ሞር ግን እውነቴ ነው የምላችሁ አልዋሻችሁና ሩታን ካየዋት ጀምሮ እና በአሁኑ ሰዓት ባለችበት እኔ እንጃ ጉረሻት ብትሉኝ እቆርሳታለሁ ማለት ነው። የኛ ጠንበለል እህት እውነቴ ነው የምላችሁ ወላሂ በጣም ደስ ብሎኛል ማለት ነው። አንድ ሰው ሰውን የሚያከብርና ሰው የሚለውን ነገር ሲሰማ በጣም ደስ ይላል ማለት ነው። እንግዲህ ሩታ በአብዛኛውም ጊዜ ኮሜንት እያየች እንደሆነ አላቅም። ለእህቷ ዩቱብ ይከፈትላት ሞር ሜሉን እንኳን ሜሉ ለእህትሽ ዩቱብ ይከፈትላት እያላችሁ ነበረ። እንግዲህ ቃላችሁን አክብራ መታለች። እናንተ ደግሞ ቃሏን አክብራችሁ እንዳከበረቻችሁ ደግሞ እየገባችሁ ሰብስክራይብ አድርጓት። 3 4 ስልክ ካላችሁ ማለት ነው። ሰብስክራይብ በነገራችን ላይ አይከፈልበትም። ዋይፋይ እድሜ ለመዳም ቤት ማለት ነው። እኛ መልካም ነገር ስንሰራ ደስ ይላል ማለት ነው። በተለይም ደግሞ ለሩታዬ ቅመም አይገባትም? ቤተሰብ ይገባታል አይደል? በደንብ ነው እንጂ የሚገባት ማለት ነው ለሩታዬ። እና የሩታዬን እህት እንደምትወዳት ደግሞ እርግጠኛ ነኝ ማለት ነው። በዚህ አጋጣሚ አንዳንድ የምትቃጠሉ አላችሁ፣ ምንም ማድረግ አይቻልም። መልካም የመቃጠል ዘመን ብያለሁ። እኔ ደስተኛ ነኝ። እሺ ደስታዬን ማንም እንዳይሰርቀኝ ማለት ነው። በዚሁ አጋጣሚ ማለት ነው ሁላችሁም ደስተኛ ትሆናላችሁ። እንግዲህ ቲክቶክ በአንድ እግሩ ይቆማል ማለት ነው አሁን ማለት ነው። እውነት የሰው ፍቅር ይስጠን። ሩታዬ ታድላለች። ከምሬ ነው ብላችሁ እድለኛ ናት በጣም። በአሁኑ ሰዓት የሰውን መውደድ የሰው ፍቅር ጠፍተዋል ማለት ነው። ግን ሩታዬ ያላት ኦዲየንስ ወይኔ ብስምላ ያሏት እህቶች እንቁ የሆኑ ድንቅ የሆኑ መቼም ማይሸነፉ እህቶች አሏት ማለት ነው። ለዛም ነው ሩታዬ ሁልጊዜ ማለት ነው ውብ የምትሆነው በምንም አይነት ነገር ማታፍረው ማለት ነው። ብታዩ ደረቷ እየነፋች ነው አይደል የምትመጣለን ሩታዬ። ያንን ነገሯ ደግሞ እውነቴ ነው የምላችሁ ከእናንተ እያየች ነው። እናንተ ደገፍ እንደምታደርጓትና እናንተ ከጎኗ እንዳለች ስለምታቅ ነው ማለት ነው። ሩታዬ በምንም ነገር አታፍርም። በምትሰራውም በምታጠፋውም ነገር አታፍርም ማለት ነው። የኛ ጀግና የኛ ጠንበለል። ይሄንን መናገር የፈለኩት ምክንያቱም ብዙዋችሁ ሩታን የምትሰድቡ ሩታን የምትሰብሩ በቃ ባላረገችው ነገር ባልቆመችበት ቦታ ሞር እንኳን በአይናችን በላየነው ነገር ነው ሩታይን ዘቅ ከፍ የምታደርጉት ማለት ነው። እሷ ግን አላህ ይጠብቃት፣ መቼም ከፍ ዝቅ አትልም ማለት ነው። የኛ መሪ ማለት ነው። እየመራች እየነዳች ትሄዳለች ማለት ነው። እንግዲህ ሌላ ዛሬ ምን ሆነሽ ነው አትበሉኝ። እውነቴ ነው በጣም ነው ደስ ያለኝ ማለት ነው። ለምን እንደሆነ አላውቅም። አንደኛ እኔ እኛን የሚወዱና እኛን የሚያከብሩ ሩታይን የሚያከብሩ ኦዲየንሶች ዩቱብ እንድትከፍት ይፈልጉ ነበረ። ለዛም ደግሞ ደስ ብሎኛል። ከምንም በላይ የሚያበረታታችሁ ሰው ከጎናችሁ ያለ ሰው ደስ ሲለው እናንተም ደስ ይላችኋል። እኔ ሞር እንኳን ሩታ ዩቱብ በመክፈቱ አይደለም ለብዙም ሰው ከፍታለች፣ ለብዙ ሰው አርያ ሆናለች ሩታዬ ማለት ነው። ታሪክን ሰርታለች ማለት ነው። እሷ ከመጣች በኋላ ብዙ በአብርሽና በሩታ እየተባለ ብዙ ዩቱብ ተከፍተዋል። ነገር ግን በቃ አንዳንድ ያለ ኦዲየንስም የሚፈልገው ነገር ሲያገኝ ደስ ይለዋል። ምክንያቱም ደስ እያለ እነሱን ያበረታታል፣ እኛን ያበረታታል። እውነቴ ነው የምላችሁ ትላንትና አብርሽና ሩታ ብቻ ስለታረቁ እኔ አንድ ደስ የሚለኝ ኮሜንት አይቻለሁ። እውነቴ ነው የምላችሁ ቪዲዮ ይሰራላችኋለሁ በዛ ኮሜንት ማለት ነው። በቃ የአብርሽና የሩታ አንድነት ፈልገው ማለት ነው። በስንት ስልክ ነው ሰብስክራይብ ያረኩሽ እንደዚህ ነው የሚል እነሱ በእነሱ የመጣ እኛም ደስተኛ እናገኛለን። እና ዋናው ነገር ደስ ያለኝ የእናንተ ደስታ ስለነበረ የእናንተ ፍላጎት ስለነበረ ነው። ለዛ በጣም ደስ ብሎኛል። ምክንያቱም ይገባችኋል። እውነቴ ነው የምላችሁ እኛን የምትበረታቱ የምታዩን ስራችሁን ትታችሁ ሞር አንዳንዴ ያለው እውነቴ ነው የምላችሁ ኮሜንት መጻፍ እንኳን የማትችሉ ማለት ነው ልብ ቅርጽ እየሰጣችሁ ነው የምትወጡት ማለት ነው። እያንዳንዳችሁ አውቃለሁ ስለእናንተ ማለት ነው። ከልብ እናመሰግናለን ውዶች እየገባችሁ